ነፍሰ ጡር መሆኔን ረሳሁ እንዴ? ዶክተር መሆኔን ረሳሽው መሰለኝ። እመኝ ጽንሱ ላይ ምንም አይነት ነገር አይፈጠርም። እንግዲህ ካልክሽ ምንድነው ሉላ? አሁን እንዴት ነው ሮቢ? ቆይ ማታ ምንድነው የተፈጠረው? ሉላ እንዴት ነው? ደስ አለሽ? በህይወቴ እንደዚህ አይነት የደመቀና ውብ ምሽት አሳልፌ የማውቅ አይመስለኝም። እኔም በጣም ነው ደስ ያለኝ። ይቅርታ ሉላዬ፣ ይህን ስልክ የግድ ማንሳት አለብኝ። እሺ ችግር የለም። መጣሁ። አንድ ደቂቃ። ይህን ሰዓት አይደል እንዴ ስጠብቅ የነበረው? ምናልባት በጣም ብዙ አልኮል ጠጣህ መሰለኝ ማታ። ከዚህም በላይ ጠጥቼ አውቃለሁ፣ ግን እንዴት ሁኔታውን ሁሉ አለማስታወስ ደረጃ ደረስኩኝ? ምናልባት ከመጠጡ ሌላ የምታስታውሰው ነገር ሊኖር ይችላል። ሮቢ ግን የእውነት በጣም ነው ማከብርህ። ለምን ጭራሽ ያለ ፍላጎትሽ እዚህ ድረስ አድርሼሽ ለትንቅይ ነበርኩ የሚገባው። ማለት ምን አደረክ እንዴ? ማለት ማታ ምንም ነገር አልተፈጠረም እንዴ? በእርግጥ ነፍሰ ጡር ስለሆንኩና ለልጄ የጤንነት ስላልፈለኩም ነበር። ግን ደግሞ አንተን ላስከፋ ስላልፈለኩ አብሬ ክፍል ድረስ መጣሁ። ታሳማ በደንብ አንኮራፋ። ገና የእህቴን ጠላቶች ሳልበቀል መቼም ቢሆን አልተኛም። ለነገሩ አሁን ላይ የኔም ጠላት ሆናቸዋል። ሰይጣን አሁን ሌሊት ሊነቃ ስለሚችል ምናልባት እዚሁ አንጥፌ መተኛት አለብኝ። ከዚህ ሰይጣን ጋማ መቼም ቢሆን አልተኛም። የምርሽ ነው ግን እያወራሽ ያለሽው? ማለት እኔ ሁሉ ነገር ግራ እየሆነብኝ ነው። እንደዛ ሰክረ የተናገርከው ንግግር ነው አንተ ላይ ያለኝን ሙሉ እምነት እንድቀይር ያደረገኝ። ምን ተናግሬ ነው? ምንም እንኳን ክብርሽን ለሌላ አሳልፈሽ ብትሰጪም ለኔ ግን ሁል ጊዜም ቢሆን ድንግል ነሽ። አንቺን መንካት የምፈልገው የጨጉላችን እለት ነው። ይሄንን ብለኸኝ መሬቱ ላይ እንድተኛ አደረከኝ። ይሄው አሁንም ድረስ ፍራሹን አላነሳሁት። አይገርምም? እኔ እንደዚህ ማለቴም ፈጽሞ አላስታውስም። ስለዚህ አሁን ማድረግ ትፈልጋለህ? ምንድነው ማድረግ የምፈልገው? ማታ በስካር ከሆነ የተናገርከው ብዬ ነው።
ምናልባት እንደዛ ብዬ ሊሆን ይችላል። ማለቴ ምንም ነገር ማስታወስ ስላቃተኝ ነው። ለአንተ ያለኝ ፍቅር እየጨመረ ነው ሮቤል። ይሄ ሽንገላ ወይም ማታለል አይደለም። ታውቃለህ፣ የልጄን አባት አፍቅሬ የቀረብኩት ይመስለኝ ነበር። እውነተኛ ፍቅርን አሁን ያገኘሁት ይመስለኛል። እኔም እንደዚህ አይነት የተወዛገበ ምሽት አሳልፌ አላውቅም። እንዴ ሰው እንዴት አንድ ነገር ማስታወስ ያቅተዋል? ምናልባት መጠጦችን ስለቀላቀልክ ይሆናል። እንዴ ኧረ እኔ ከዚህ በላይ ስንት ከባድ መጠጥ ጠጥቼ አውቃለሁ። እሺ ቁርስ ልስራና የራስ ምታት መድኃኒትን ትወስዳለህ። ዘርፌ ግን አልደወለችም ነበር እንዴ? አላነሳውላትም እንጂ በጣም ብዙ ጊዜ ደጋግማ ደውላለች። አይገርምም? እኔ ጋርም ብዙ ሰዓት ደውላ ነበር። እስከ መጨረሻው ቤቱን ለቅቄ መጥቼ አንተ ጋር ልገባ አይደል እንዴ? ከአሁኑ ትልመደው እንጂ። ቁርስ ምንድን ነው የለመድከው? የራስሽን ስፔሻል ማድረግ ትችላለሽ። እሺ ወይዘሮ ዘርፌ ጋር ደውልና አንተ ጋር ማደሬ ንገራት። ማለቴ አንቺ ብትነግዳት አይሻል? ፈርታት ባልሆነ። ለነገሩ በጣም ስለመሸብሽ እዚህ እንዳደርሽ ነግራታለሁ። ያው ደግሞ ምንም አልተፈጠረም አይደል? እንደተፈጠረ አድርገህ ብትነግራትስ? ለምን? ምክንያቱም እሷ የምትፈልገው እሱን ስለሆነ። ለማንኛውም አሁን የእጅ ቁርስ ልስራለሁ። ይቺሽ ግን ፍጹም የማላቃት ሌላ ሰው የሆነችብኝ ነው። እድሜዋ ይጠርና ስናነሳት ደወለች። ሄሎ ወይዘሮ ዘርፌ። እንዴ ከማታ ጀምሮ ስልክን ስቀጠቅጥ ለምንድን ነው የማታነሳው? ይቅርታ ስላላየሁት ነው ያላነሳሁት። ማለቴ ሳይለንት ነበር አልሰማሁትም። ያው ሉላም ትንሽ መሽቶባት ስለነበረ የእንግዳ ክፍል ነው ያደረችው። ያው ትንሽ ስለጠጣው ማሽከርከር ስላልቻልኩ ነው። እና ደውላ ታዲያ እዛ ነው ያደርኩት አትልም ነበር? ምንድነው ሰው ማሳሰብ? አይገርምም? አንቺን ሳታስፈቅድ እኔ ጋር በማደሯ ትቆጫታለሽ ብዬ ነበር። አይ ለምን እቆጣለሁ? እጮኛው አይደለ እንዴ? ይልቅ ቶሎ በልና ሰርጋችሁን አብሉን። አይዞሽ ትበያለሽ። ምን ነው ታዲያ ዛቻ አስመሰልከው? አረ በፍጹም ወይዘሮ ዘርፌ። ለማንኛውም ቁርስ እንብላና እኔ ራሴ ቤት ድረስ ሸኛታለሁ። ዋናው ደህና መሆኗ ነው። ከፈለካት ዛሬም ያንተ ናት። አመሰግናለሁ ወይዘሮ ዘርፌ። መልካም ጊዜ። ለአንተም መልካም ጊዜ። እሺ እውነት ግን ሉላን እቺ ሴትዮ ናት እናት ሆና ያሳደገቻት? እንዴ ሰው እንዴት ልጁ ወንድ ቤት አድሮ ትንሽ እንኳን ደንገጥ አይልም? ድሮም እሱ ጋር እንዳደረች ጠርጥሬ ነበር። እኔ ግን ይሄንን ዶክተር ባታምኑስ ደስ ይለኛል። ያገባሻል? ማ ዶክተር? እንኳን ሊያገባኝ ተጫውቶብኝ የለቀቀኝ። እሱ በሴት ልጅ ህይወት መጫወት ልማዱ ነው። ቆይ ስንት ጊዜ ነው የምነግርሽ? በሰው ስራ ጣልቃ አትግቢ ብዬ አላልኩሽም? እኔ እኮ የሴት ልጅሽ ህይወት ስላሳሰበኝ ነው። ለአንቺስ ማን ያስብልሽ? እሺኝ ወደዛ አሁን በደንብ ሽብሩ የሆነ የነገረኝ ነገር አለ። እንዴት ነሽ? ለወሬ ቸኩዬ ሰላም ሳልልሽ ያቺ የተረገመች ሴትዮ ስለ አንቺ ከሮቤል ጋር ያወራችውን ነገር ሽብሩ ነግሮኝ እሱ ልነግርሽ እንዴት እየሮጥኩ እንደመጣው ብታይ። ሴትዮዋ ሉላን መፈተን ትፈልጋለች። አውቃለሁ። ማለት አንቺን ከሮቤል ጋር ሉላ እንደሆንሽ አድርጋ ልታጣብስሽ እንደፈለገች አውቀሻል ማለት ነው? ትላንት ሱራፌል ምን ሰምቶ ይመስልሻል እንደዛ ራስ ነብር ሆኖ ከቤት የወጣው? ይሄን ሰምቶ ነው እንዴ እንደዛ ሲሆን የነበረው? እንዲያውም ከዛ በላይ ራሱ ቢሆን ይገባዋል። አስበሽዋል? የውሸት ራሱ ቢሆን አንቺ የዶክተሩን ገላ ስታቅፊ። እህቴ ከማቀፍ አልፋ እየሳመችው አይደል እንዴ? በእውነት ለሉላ ማዘንኩባት።
ያንን ጭራቅ እንኳን አቅርበው ሊያቅፉት ቀርቶ በርቀት ራሱ ለሚያዩት የሚያስፈራ ነገር እኮ ነው። በእውነት የወሰነችው ውሳኔ ቀላል ነው ልልሽ አልችልም። እኔም ይሄ ነገር አድሮ ነው እየጸጸተኝ ያለው። ግን አሁን ከዚህ ነገር ውስጥ ውጭ ብላትም እሺ አትለኝም። ምናልባት እህትማማቾች እንደሆናችሁ ስላወቀ ለበቀል ቢሆንስ የቀረባት? ከኔ ፍቅር ሳይዘው አይቀርም እያለችኝ ነው። ሮቤልማ ለጸብና ለጥላቻ ነው እንጂ ለፍቅር የተፈጠረ ሰው በፍጹም ሊሆን አይችልም። በጣም ጨንቆኛል ሳሮን። ቆይ እሺ እኔ ምን ማድረግ ነበረብኝ? ያ ሁሉ ሀብቴ ሲሰረቅና ሲዘረፍ ዝም ብዬ መቀመጥ ነበረብኝ? እንደውም ለነገሩ አልን እንጂ ለውድቀትሽ እኮ ትልቋ ተጠያቂ ሉላ ራሷ ናት። ሰው እንዴት ምንም ሳያስቀር የሌላ ሰውን ሀብት እንዴት ለሌላ ሰው ይሰጣል? በሷ ቤትማ ከሱራፌል ማሸሿ ነበር። አይዞሽ የኔ ውድ ቤዛ፣ ፈጣሪ ያውቃል። ደግሞ እኛም እኮ ካንቺ ጋር ነን እና ደግሞ እግዚአብሔር ከፈቀደ ሀብትሽም ወደ ራስሽ ይመለስልሻል። በእውነት እስከ ዛሬ እንደዚህ ጥፍጥ ያለ ቁርስ በልቼ አላውቅም። ያለ ማጋነን። እንግዲህ በቶሎ አግባኝና ሁሌ ጧጧት ልስራለሁ። ግን በማታው አልተቀየምሽኝም አይደል? ለምን እቀየምሃለሁ? ለካ እስከ ዛሬ ያቺ ቤዛና ሱራፌል ስላንተ ሳይሆን ስለራሳቸው አውሪነት ነበር ሲያወሩልኝ ነበር። ታውቂያለሽ፣ አልዋሽሽም። የምትይውን ነገር በሙሉ ማመን ፈልጋለሁ። ግን ደግሞ ውስጤ እየዋሸችህ ቢሆንስ ብሎ ይታገለኛል። ስሜትህ ይገባኛል ሮቤል። እኔም ባንተ ቦታ በሆን የሚሰማኝ ስሜት ነው። ግን እኔ ራሴ ይሄ ስሜት በድንገት እንዴት እንደተሰማኝ ግራ ገብቶኛል። ስሜቱ ግን የእውነት ይመስልሻል? ይመስለኛል ብቻ ሳይሆን ነው። አልዋሽ። መጀመሪያ አንተን ስቀርብ በአንተ በኩል ዘርፌ መበቀል ፈልጌ ስለነበር ነው። ከፈለግሽ እኮ እሱንም ማድረግ እንችላለን። ቆይ ዘርፌ መበቀል የፈለግከው ለእኔ ብለህ ነው ወይስ ሀብቱ አጓጉቶ ነው? ለካ ያ ሁሉ ሀብት የቤተሰብ እንደሆነ ነግረኛል። መጨረሻ ያ ሀብት በሙሉ የኔ ነው የሚሆነው ሉላ። በዚህ ነገር ምንም ጥርጥር የለኝም። መጨረሻ አሸናፊ መሆኑን እኔ ነኝ። ሁኔታህን ላየህ ግን የምትፈልገውን ነገር ስታገኝ እኔን አውጥተህ ምጥለኝ ነው የሚመስለው። ለምን እንደዚህ ያልሽ? ከዚህ በፊት እንደሰማሁት አንተ የምትፈልገው የቤተሰብን ሀብት ብቻ ሳይሆን ቤዛን መበቀል ነው እኮ። ግን እኮ አንቺ ቤዛ አይደለሽም። ግን ደግሞ የእናትና አባቷ ልጅ ነኝ። አታስቢ። አንቺን የመጉዳት እቅድ አንድም ቀን ኑሮኝ አያውቅም። ቤዛንስ ያው እህት ያደለች መቼም ቢሆን ሞቷን ማየት መፈልግ አይመስለኝም። ስለዚህ ሮቤል ገዳይና አውሬ ነው ብለው ያወሩልሽን ውሸት ተቀብለሻል ማለት ነው። ቆይ ስጋቴን መናገር አልችልም? እኔ ደግሞ አንድ ልልሽ የምችለው ነገር ቢኖር ለሌላ ዓላማ እስካልቀረብሽኝ ድረስ ምንም ነገር ስጋት አይግባሽ። የራስህን ሀብት መውሰድ ልክ ሆኖ ሳለ ማንንም ሰው ግን እንድትጎዳ አልፈልግም። አታስቢ። በአሁኑ ማንንም ሰው ሳልጎዳ ነው የምፈልገውን ነገር የራሴ የማደርገው። ውይ ዘርፌ ግን እግርሽ እንዴት እንደሚያምር አይደል? ዝም ብለሽ ሽሽኝ ወደዚያ። ውይ ዘርፌ ድሮም ግን እንደዚህ ቁጡ ነበርሽ? ቆይ እኔ የምለው የት ቆይተሽ ነው ግን ድንገት እንደዚህ ብቅ ያልሽው? አይ ዘርፌ የኔ ታሪክ ተወርቶ ያልቃል ብለሽ ነው? እውነቴን ነው። ለሰው ደግ መሆን እንደዚህ እርቃን ካስቀረ ክፉ ሆኖ መቆየት ይሻላል። ስለማን ነው እያወራሽ ያለሽው? ስለኔ ነው። ሌላ ስለማን ይሆናል? እኔ ሲፈጥረኝ ለሰው ክፉ አስቤ አላውቅም። ለሰው ጥሩ በተመኘው የሚከፈለኝ ዋጋ ይሄ ነው፣ ጎዳና ላይ መውደቅ። ላየሽ ሰው እኮ እውነት ነው የሚመስለው። እኔ ካወቅኩሽ ጀምሮ ሰው ለመጉዳት ስትጋጋጭ እንጂ። ቆይ ስለምን መልካምነት ነው የምታወሪው? እውነቴን ነው። ለአንቺ በጣም ደስ ብሎኛል። የዋ ወርቁ አይወርቅም የሚባለው ለካ እውነት ነው። ለአንቺ ከዚህ በላይ የሚገባሻል። ቆይ በአንቺ ቤት በሾርኔ መናገርሽ ነው አይደል? አረ የምን ሾርኔ ያመጣሽ? እኔ ከልቤ ነው እየነገርኩሽ ያለሁት። ግን አነወሻሽና እኔ በነገርኩሽ መንገድ ባትጠቀሚ ኖሮ እዚህ ስኬት ላይ አትደርሺም ነበር። ትዝ ይልሻል ግን የውሸት ታመሚ ብዬሽ? አንቺ ግን እኔንም ጭምር ነው የሸወድሽኝ። ትወናማ ከነ ክብሩ አንቺ ጋር ነው ያለችው። እኔ የጠየኩሽ ስለ ራስሽ፣
አንቺ እያወራሽ ያለሽው ደግሞ ስለኔ ነው። ጎዳና ላይ ከጠዋት እስከ ማታ ቆቀሬን እየበላው ነበር። ቆቆር ደግሞ ምንድን ነው? ተይ እንጂ ዘርፍዬ፣ አሁን ቢጠፋሽ ቆቆር ይጠፋሻል ማለቴ። ኧረ ምን ቦጣሽ? ሆ አንቺ ከድሮም ጀምሮ ቅብጥል ብለሽ ነው ያደግሽው የኔ ዘመናይ። እውነትም ይሄ ቆቆር ሰልችቶሻል ማለት ነው። ከዚህ በኋላ ግን እምትለፈልፊ ከሆነ ኧረ ምን ቦጣኝ። እኔ እኮ ለጨዋታው ድምቀት ብዬ ነው። የግርሽን ጨርሻለሁ። አለንጋ እኮ ነው የሚመስለው ግርሽ። ሴትዮ ሽርደዳሽን ተይኝ ብዬሻለሁ። ተነሽና ወደ ኩሽና ግቢ። እሺ እኔም ቤት ለምሳ ምን ልስራልሽ? ሮቤል እመጣለሁ ስላለ ቆንጆ ነገር ስሪ። ሮቤል እዚህ ይመጣል እንዴ? ምን ነው? አይ ምንም። ለማንኛውም አታስቢ፣ ቆንጆ አድርጌ ነው የምሰራለት። እሱ ቀድሞ እንዳይሰራልኝ እንጂ ይህንን ዶክተር ግን ምንም ልብ ያልተቀበለው ላምን አልቻልኩም። ቤዚ እንኪ ነቃ እንዲያረግሽ ብዬ ሻይ አፈላሁልሽ እኮ። አመሰግናለሁ ሳሮን። ሉሲና ሳሚ አለማቸውን እየቀጩ ነው አይደል? ገጠር የሉሲ አያት ጋር እንደሚሄድ ነግሮኝ ነበር፣ ግን ደፍሮ ያደርገዋል አላልኩም ነበር። ሳሚ እኮ ነው ሰውዬው፣ ምንም ነገር ከማድረግ ወደ ኋላ አይልም። ለነገሩ የኩቻ አያት ሽብሩን እንጂ ሳሚን የሚጠሉት አይመስለኝም። ሽብሩንም ባያውቁት ነው የጠሉት። ታውቂያለሽ፣ ስለ ሽብሩ ሳስብ ሁልጊዜ ሳቂ ይመጣል። እንዴ ኩቻን እኮ ከነመፈጠሯ እኮ ነው የረሳት። ምን ያደርግ ብለሽ ነው? የሚያስረሳ ነገር ሲገኝ እንዲህ ነው እንግዲህ። እሺ አሁን ግን እንዴት ናችሁ? ደህና ነን። መቼም እያወራው ያለሁት ስለ ጤንነታችሁ እንዳልሆነ በደንብ ታውቂያለሽ። የኛን ነገር ታዩ። ሽብሩ አሁንም እዛ ቤት ያለው የሚፈጠረውን እያንዳንዱ ነገር እያነፈነፈ እንዲነግረኝ ብዬ ነው። በድጋሚ በጣም ነው የማመሰግነው። ሁላችሁም ለኔ ብዙ ነገር እያደረጋችሁልኝ ነው። ጉዳያችን አልቆ ንብረትሽን በእጅሽ ካስገባሽ በኋላ ብታመሰግኝኝ አይሻል? እናንተ ባስኖሩ ጎዳና እንወድቅ ነበር። ይቅርታና መኪና ያላቸው ጎዳና የወደቁ አይደለም እዚህ ሀገር አደገች የምትባለው አሜሪካ ላይ ራሱ ያለ አይመስለኝም። ይልቅ ግን ሱራፌል የራይድ ስራው እንዴት እየሆነለት ነው? ይሄው ጠዋት እንደወጣ ማታ ነው የሚመለሰው። ታውቂያለሽ፣ አንዳንዴ ቢያናድደኝም በጣም ነው የሚያሳዝነኝ። ለምንድን ነው የሚያናድድሽ? ነገ ላይ ሀብትሽን ለማስመለስ እኮ ዛሬ የግድ መተንፈስ አለብሽ። እኔ ሱራፌልን ነው የምደግፈው። በእርግጥ ከዛ ከፍታ ላይ በአንዴ ወደ ታች መውረድ ከባድ ነው፣ ግን ደግሞ ድጋሚ ከፍታው ላይ ለመውጣት የግድ በህይወት መቆየት ያስፈልጋል። መጀመሪያ ዘርፌ ከዛ ቤት ስታባረረን ትልቁን እንቅስቃሴ ያደርጋል ያልኩት ሱራፌልን ነበር። ምን ያድርግ ብለሽ ነው? ያቺ ማትረባ እኮ ሁላችንንም ሰርፕራይዝ ያደረገችን። እኔማ መንገድ ላይ በአንቺ መኪና ከኋላ ተቀምጣ ሳያት የሆነ ዘለሽ ነቂያት እኮ ነው የሚለኝ። ምን ታደርጊዋለሽ? ህጉ ምንም ነገር ሊያደርግልን አልቻለም። እሷ በክፋት እንደነጠቀችሽ አንቺን በጉልበት እኮ ነው መንጠቅ ያለብሽ እኮ። እንዴት ብዬ? የቤቱም የድርጅቱም ሁሉ ማስረጃ ያለው እሷ ጋር እኮ ነው። ሳሚ እንዳለው አግቶና አስፈራርቶ ድጋሚ ሀብቱን ላንቺ እንድትፈርም ማድረግ ነው። በቃ አለቀ። እንደው ልፉ ቢላችሁ እንጂ መቼም ቢሆን ያቺ ሴትዮ ወረቀት ላይ አትፈርምም። ካልሆነ በስለት ሰውነቷ ላይ መፈራረም ነው። ሳሮን፣ ይቅርታ ቤዝዬ፣ ለሰው አውጥቼ ያልተናገርኩትም እንጂ የዚህ ሴትዮ ጉዳይ ሁሌ ነው ሆዶኝ የሚበላኝ። እኛም ዝም አልናት። እሷ በሷ ሀብት እንደ ራሷ አድርጋ ትንፈላሰሳለች። የእሱን ፍርድ ከመጠበቅ ውጭ ምን ይባላል ብለሽ ነው? ሻይሽን ጠጪ እንዳይበርድብሽ። ወይ ቡና ላፍላልሽ እንዴ? ቡናው እኮ ምግብ ከሰራውልሽ በኋላ ይደርሳል ብዬ ነው። አንቺንም አስቸገርኩሽ ቤዝዬ። አንቺ ማለት እኮ ለእኔ በጣም ባለውለታዬ ነሽ። ያኔ የመከርሽኝ ምክር፣ ያሳየሽኝን ደግነት መቼም ነው ማረሳው። ከአንቺ ይልቅ በጣም ብዙ ውለታ የዋልኩላቸው ሰዎች ነበሩ። በነገራችን ላይ ያቺ ቲጂ እዛ ቤት ገብታለች። ትላንት ሱራፌል ነው የነገረኝ። ይቺ ማትረባ ለሆዷ ስትል ከሴጣን ጋር ራሱ ትስማማለች እንዴ! የቀይ ዳማ ትናንትና ሽብሩ እሷ ነው ማለት ነው። የቀይ ዳማ ምናምን እያለ ሲል የነበረው እቺ ሪሚጦ እንዴ! እንደውም ቢዛ አንዱ ስሞት ልሻው እሷ ምንዋ ነው የቀይ ዳማ? እቺ የቀይ ዶማ ናት እንጂ።
ብላ ብላ አሁንማ በአይኔ በብረቱ ነው የመጣችው። ታላለቅ ናታ፣ አሳያታለሁ እንዴ። ወይኔ ቲጂ፣ መጨረሻሽ የዛሽ ኮልኮሌ ገረድ መሆን ይሁን። እስኪ እንደነገሩ ከጎዳና ህይወት የማይሻል ነገር የለም። ደግሞ እኮ ኩላሊቴን ልሰጣት ተስማምቼ ነበር። ወይኔ ቢገባት ባለውለታዋ ነበርኩኝ። እስኪሁን ከቀዳዳ ይሻላል ጸንዳዳው ነው ነገሩ። ቆይ ቀኑ ሙሉ መሬቱን ስትፈትጊ ልትውይ ነው እንዴ? ምግብ ሰርቼ እኮ ጨርሻለሁ እመቤቴ። ያው ቁጭ ከምል ብዬ ነው። እኔ የምለው እስካሁን ሉላ አልመጣችም? አልመጣችም። እድሜዋ ረጅም ነው። ስናነሳት መጣች። ቲጂ አንቺ ደግሞ እዚህ ምን ትሰሪያለሽ? ሉላዬ እንዴት ነሽ? ወይኔ ጉዴ! ደግሞ እንዴት ነው ያማረብሽ! እኔ እስኪ ሰላም በይኝ። አላፈኩሽም? ይቅርታ ውስጥ ስራ አለኝ። አንቺ ነሽ እዚህ የምትሻት? ታዲያ ለምንድን ነው ሰራተኛ ያደረግሻት? ምንም ቢሆን እኮ የህይወት እንዲኖርሽ መሰረት የሆነችሽ እሷ ናት አይደል? ቆይ ማታ ስልክ ስደውልልሽ ለምንድን ነው ያልመለስሽልኝ? ግን እኮ እንደሚያስብ እናት መጀመሪያ የት አድረሽ ነው የመጣሽው ነው የሚባለው። እሱንማ የት እንዳደርሽ አብረሽው ያደርሽው ሰው ደውሎ ነገረኝ። እና ከጮኜ ጋር ማድረግ ክፋት አለው? አልገባኝም። ቆይ ምን እያደረግሽ ነው? ቢያንስ ነፍሰ ጡር መሆንሽን ረስተሽው ነው? ብቻ ለእኔ ሳታዝኚ ለልጅ ያዝነሽ እንዳይሆን እማዬ። ብዙ ነገርሽ እየተቀየረ ነው የኔ ልጅ። ምናልባት የሮቤል ፍቅር ይሁን ሁሉ ነገር የቀየረው። አንቺም ማትረቢ አሁንም ፍቅር ፍቅር እያልሽ እየተጃጃልሽ ነው። ግን እኮ ከዶክተሩ ፍቅር መያዝሽ ለእቅዳችን በጣም ይጠቅመናል ስትይ ነበር። ያው እቅድሽ በትክክል ምን እንደሆነ ባይገባኝም ማለቴ ነው። ለማንኛውም በጣም ደክሞኛል። በነገራችን ላይ የዶክተሩ ቤት ግን በጣም ነው የሚያምረው። ይልቅ ትኩረትሽን እሱ ላይ ብታደርጊ ነው የሚሻልሽ። ሮቤል ላይ ማለትሽ ነው? ሀብቱ ላይ ነው እንጂ። ይልቅ ከትዳር በፊት ያለውን ስምምነት አወራችሁ? ስለ የቱ ስምምነት? ስርዓት አድርጊና አናግሪኝ እንጂ። ከጋብቻ በፊት ያፈራውን ሀብት ማካፈል አልችልም ብሏል። እና ይህንን እያወቅሽ ነው ታዲያ አብረሹ የተጋደምሽው? ከሱ እንጂ ከገንዘቡ ፍቅር አልያዘኝ። ይኸውልሽ እኔ ልታበሳጭኝ እየሞከርሽ ከሆነ እንዳታስቢው። አንቺ እንጂ እኔ ምንም የማጣው ነገር የለም። በእርግጥ እሱ የሆነ ስምምነት ላይ ደርሷል። ምን አይነት ስምምነት? ስንጋባ ሀብቴ ላካፍላት የምችለው እሷም ሀብቷን የምታካፍለኝ ከሆነ ነው ብትላትስ? ምን ማለት ነው? እንዴት ነው ዝም ብላ ሀብቷን ጠቅላላ ባንቺ የምታደርገው? እያወራን ያለነው እኮ ስለ ዘርፌ ነው አይደል እንዴ? እሱማ መቼም እንደማታደርገው አውቃለሁ። ግን ደግሞ ዋስትና ያስፈልገኛል በላት። ለምሳሌ ምን አይነት ዋስትና? የሀብቱ ወራሽ ሉላ መሆኗን ማረጋገጥ ፈልጋለሁ ብትላትስ? ማለት ዘርፌ ከሞተች በኋላ ነው? ብቸኛ ወራሽ መሆኔን አድርጋ እንድታስመዘግበኝ እንድትነግራት ፈልጌ ነው። ቆይ አንቺ ስታስቢው ዘርፌ ብትሞት የዚህ ሀብት ወራሽ ማን ይመስልሻል? እኔ እንጃ። እኔም የማውቀው ወራሽ አለመሆኔን ብቻ ነው። ይህንን አንቺ እንዴት አወቅሽ? እራሷ ናት 5 ሳንቲም ከኔ አትወርሽም ያለችኝ። ቆይ ለምን ይመስልሻል እንደዚህ ያለች? አላውቅም። ምናልባት ስለምትጠላኝ ይሆናል። እኔ ግን በሙሉ ልቤ እወዳትም ማምናትም ነበር። ግን እሺ የምትል ይመስልሻል? መጀመሪያ በዚህ ጉዳይ ላይ ያንተን እምነት እፈልጋለሁ። ማለት እምነት ስትይ አልገባኝም። የዘርፌን ሀብት ለራሴ ፈልጌው አይደለም፣ ወይም ገንዘቡ አጓግቶኝ አይደለም። ለሰራችሁ ስራ በደንብ እንድበቀላት እፈልጋለሁ። እሱንማ እኮ ደጋግምሽ ነገርሽኝ አይደል እንዴ? ስለዚህ ይህንን መስፈርት ከጋብቻ በፊት አቅርብላት። እስኪ እሺ ካልቺ እሞክራለሁ። እንግዲህ ሉላዬ፣ አንቺ ግን ተረጋጊ። እና ሀብቱን በሙሉ ባንቺ ስም እንዳደርግ ነው ፍላጎቱ? እሱንማ መቼም እንደማታደርጊው ያውቃል። ግን እኔና እሱ ከተጋባን በኋላ ከጋብቻ በፊት ያለው ሀብቱን ለእሷ ብሎ ሲስማማ ከእኔ የሆነ ዋስትና ይፈልጋል። የምን ዋስትና? ቆይ ግን ለምንድን ነው የዚህን ያክል እኔን ውርስ ውስጥ ማስገባት የከበደሽ? ይህንን ነው እንደ ዋስትና አድርጎ ያቀረበው? ይሄኛው የእኔ ጥያቄ ነው።
ገና ለገና ሞታለሁ ብዬ በስንት ትግል ያገኘሁትን ሀብት እንዲሁ በስምሽ እንዳደርግልሽ ነው የፈለግሽው? ስጋትሽ አሁን ያልሽው እንዳልሆነ በደንብ አውቃለሁ። ልክ ነሽ። ምናልባት ለህይወቴም እሰጋ ይሆናል። እኔን ወራሽ ካደረግሽኝ ትገለኛለች ብለሽ አስበሽ ነው? ጭራሽ እንደማታውቂኝና እንደ ባዳ ወደ ዳር ያደረግሽኝ። እንዲያውም ልንገርሽ ካልሽኝ ከዶክተሩ ጋር ያለሽ ነገር ምንም እያማረኝ አይደለም። አንቺ ራስሽ እኮ ነሽ ከእሱ ጋር እንደሆነ የጎተጎትሽኝ እና ትኩረትሽን እሱ ሀብት ላይ አድርጊ ያልኩሽ እንጂ ውርስ ምናምን እያልሽ ተጃጃይ ብዬሻለሁ እንዴ? እኔ ጥያቄ የመጣው እኮ ከሱ ነው እንዴ። አንቺ አይሆንም ብለሽ መመለስ ነበረብሻ። አሁን አንድ የሚፈልገውን ከአንቺ አግኝቷል። እመኝኝ፣ ፍላጎቱን ለመደጋገም ሲል አሁን ከአንቺ ስራ አይጠፋም። ያልሽውን ሁሉ ከማድረግ ወደ ኋላ አይልም። ግን እኮ በስልክ ምንም አልተፈጠረም ብሎሽ ነበር። አንቺም ይሄንን ነው እያልሽኝ ያለሽው? እኔ አሁንም የምልሽ ነገር አንድ ነገር ብቻ ነው። ከሮቤል ፍቅር እንደያዘኝና ምንም አይነት ሁኔታ ቢፈጠር ሮቤል እንደማገባው። ወይ ማን ያውቃል? ሆን ብለሽ ነገሮችን በአንቺ መጨረስ ፈልገሽም ሊሆን ይችላል። ማለት ይሄ አፈቀርኩት አበድኩለት የምትይውን ነገር እኔ የማምንሽ ይመስልሻል? ወይ ማን ያውቃል? የራስሽን ጨዋታ እየተጫወትሽ መሆኑ ነው እኔ የሚገባኝ እኮ። እኔ ከአንቺ በላይ ተጫዋች ሆኜ ማለት ነው። እና ይሄ ሀሳብ ከዶክተሩ የመጣ ነው እያልሽኝ ነው? አዎ ከሱ ነው የመጣው። የኔንም የሱንም ሀብት አንድ ላይ አድርገን ማለቴ ሁለቱም ሀብት የጋራ ሆኖ ተፈራርመን ብንጋባስ? ምን? መቼም ከኛ ሀብት የሱ ሀብት እንደሚበልጥ ታውቂያለሽ አይደል? እንዴ ቆይ አንቺ ልጅ ግን አይምሮሽ ተቃውሷል እንዴ? እኔም ባዶ ማድረግ ነው እንዴ አላማሽ? አክስቴ የዶክተሩን ሀብት በእጅሽ ለማስገባት ከፈለግሽ ወደድሽም ጠላሽም ያሉሽ አማራጮች ሁለት ብቻ ናቸው። እንዴት እንደዚህ አይነት ሪስክ ውስጥ ራስሽን ትከቻለሽ ሉላ? የዛን ዶክተር ልብ ለማግኘት ብዬ እንጂ ከዚህም በላይ ለማድረግ ዝግጁ ነኝ። በቃ እንደውም ይሄ ነገር ይቅር። በቃ ሁሉንም ነገር ታዩና ወደ እህትሽ ተመለሽ። በቃ እርፍ ይዞ ወደ ኋላ አለ እንዴ? ከዚህ በኋላማ ያሰብኩትን ሳላሳካ በፍጹም ወደ ኋላ ማለት የለም። እሺ በቃ አሁን ትንሽ ስለተረበሽኩ መታጠቢያ ቤት ሄጄ ፊቴን ታጥቤ ልምጣ። ወይኔ ጉዴ! እዚህ መሆናችንን ካወቀ ሚሽናችን በሙሉ ነው የሚበላሸው።